ሰላም እንዴት ናችሁ? ዛሬ ደግሞ ስለ ኦቨርታይም ፔመንት ወይም ደግሞ ስለ የትርፍ ሰዓት ክፍያ እንመለከታለን። እንግዲህ የዛሬው ቪዲዮአችን ከመጀመራችን በፊት ከኦቨርታይም ፔመንት ጋር ወይም ደግሞ ከትርፍ ሰዓት ክፍያ ጋር የተያያዙ ቤዚክ ተርሚኖሎጂዎችን ወይም ደግሞ ኪወርድስ የምንላቸው እንመለከታለን። የመጀመሪያው እንግዲህ ከኦቨርታይም ፔመንት ጋር በተያያዘ ልናነሳው የምንችለው ቤዚክ ተርሚኖሎጂ ሬጉላር ሃወርሊ ሬት የምንለው ነው። እንግዲህ ሬጉላር ሃወርሊ ሬት ማለት መደበኛ የሰዓት ክፍያ ማለት ነው። ያ ማለት አንድ ሰራተኛ ወይም ደግሞ አንድ ተቀጣሪ በመደበኛ ስራው በሚሰራበት ጊዜ በሰዓት ምን ያክል ይከፈለዋል የሚለውን የሚያሳየን ነው። ስለዚህ ሬጉላር ሃወርሊ ሬት ማለት አንድ ሰራተኛ ለመደበኛ ስራው በሰዓት የሚከፈለው ደሞዝ ማለታችን ነው። ሁለተኛው ኦቨርታይም ሃወርስ የምንለው ነው። ይሄኛው ደግሞ የትርፍ ሰዓት ስራ ማለት ነው። ያ ማለት ሰራተኛው ምን ያክል የትርፍ ሰዓት እንደሰራ ወይም ደግሞ ቶታል ሃወርስ ወርክድ የምንለው ይሄኛውን ኦቨርታይም ሃወርስ ወይም የትርፍ ሰዓት ስራ እያልን እንጠራዋለን ማለት ነው። ስለዚህ ኦቨርታይም ሃወርስ ወይም ደግሞ የትርፍ ሰዓት ስራ የምንለው አንድ ሰራተኛ ከመደበኛ ስራ ውጪ ምን ያክል ሰዓት ሰርቷል የሚለውን የሚያሳየን ኦቨርታይም ሃወርስ እንለዋለን ማለት ነው። ለምሳሌ አንድ ሰራተኛ ከጠዋቱ 1 ሰዓት እስከ ቀኑ 8 ሰዓት ድረስ የትርፍ ሰዓት ቢሰራ ይሄ ሰራተኛ የሰራው ቶታል ሃወርስ ወርክድ ወይም ደግሞ ኦቨርታይም ሃወርስ 8 ሰዓት ይሆናል ማለት ነው። በሶስተኛ ደረጃ የምንመለከተው መልቲፕላየር ወይም ደግሞ ሬት የምንለው ነው። ስለዚህ መልቲፕላየር ወይም ሬት እያልን የምንጠራው ሰራተኛው የትርፍ ሰዓት ስራው ተባዝቶ የሚሰላበት ምጣኔ መልቲፕላየር ወይም ሬት ተብሎ ይጠራል። ሌላው ደግሞ ግሮስ ፔይ የምንለው ነው። እንግዲህ ግሮስ ፔይ የምንለው አጠቃላይ ያልተጣራ ክፍያ ማለት ነው። ያ ማለት ከኦቨርታይም ፔመንቱ ላይ ምንም አይነት ታክስ ሳይቀነስ ለሰራተኛው የሚከፈለው ያልተጣራ የትርፍ ሰዓት ክፍያ ግሮስ ፔይ ያልን እንጠራዋለን ማለት ነው። የመጨረሻው ደግሞ ኔት ፔይ የምንለው ነው። ይሄኛው ደግሞ ከግሮስ ፔይ ላይ ታክስ ከተቀነሰ በኋላ የሰራተኛው እጅ ላይ የሚደርሰው የተጣራ ክፍያ ደግሞ ኔት ፔይ ያልን እንጠራቸዋለን ማለት ነው። ስለዚህ እነዚህ ስለ ኦቨርታይም ፔመንት ወይም ደግሞ ስለ ትርፍ ሰዓት ክፍያ ስናወራ ልናውቃቸው የሚገቡ ቤዚክ ተርሞች ወይም ደግሞ ኪወርድስ የምንላቸው እነዚህ ናቸው ማለት ነው። እነዚህን በትክክል መረዳት ከቻልን በቀላሉ የትርፍ ሰዓት ክፍያን ማስላት እንችላለን ማለት ነው። እንግዲህ የትርፍ ሰዓት ክፍያ ወይም ደግሞ የኦቨርታይም ኢርኒንግ እንዴት ይሰላል ያልን እንደሆነ የራሱ የሆነ ፎርሙላ አለው። በዛ ፎርሙላ መሰረት እንዴት እንደሚሰላ እንመልከት። overtime payment ወይም overtime earning equals to regular hourly rate times multiplier ወይም rate times overtime hours worked ነው። እንግዲህ የትርፍ ሰዓት ክፍያ ማለት ሰራተኛው በመደበኛ ስራው በሰዓት የሚያገኘው ክፍያ ወይም ደግሞ regular hourly rate ሲባዛ በመልቲፕላየሩ ወይም በሬቱ ያ ማለት ተባዝቶ በሚከፈልበት ምጣኔ ሲባዛ ጠቅላላ በሰራነው የሰዓት ብዛት ማለት ነው። ስለዚህ እነዚህን ሶስቱን ስናባዛ የአንድን ሰራተኛ የትርፍ ሰዓት ክፍያ ወይም ኦቨርታይም ኢርኒንግ እናገኛለን ማለት ነው። እንግዲህ ሬጉላር ሃወርሊ ሬት ደግሞ እንዴት እናገኛለን ያልን እንደሆነ የአንድ ሰራተኛ ወይም አንድ ተቀጣሪ መደበኛ የሰዓት ክፍያውን ለማግኘት ቤዚክ ሳላሪው ወይም ደግሞ መንዝሊ ሳላሪው ሲካፈል በወር ውስጥ ላሉ ሰዓታት ብዛት ስናካፍል አንድ ሰራተኛ በመደበኛ ስራው በሰዓት ምን ያክል እንደሚከፈለው ማግኘት እንችላለን ማለት ነው። ስለዚህ ሬጉላር ሃወርሊ ሬት ኢኳልስ ቱ ቤዚክ ሳላሪ ኦቨር ነምበር ኦፍ ወርኪንግ ሃወርስ ኢን ኤ መንዝ። ስለዚህ አንድ ሰራተኛ በመደበኛ ስራው በሰዓት ምን ያክል ብር እንደሚከፈለው ለማወቅ ጠቅላላ በወር የሚከፈለው ቤዚክ ሳላሪ ወይም መንዝሊ ሳላሪ ሲካፈል በወር ውስጥ ላሉ የስራ ሰዓታት ስናካፍል በሰዓት ያሰራተኛ ምን ያክል ብር እንደሚከፈለው ማግኘት እንችላለን ማለት ነው። ስለዚህ የአንድን ሰራተኛ ኦቨርታይም ፔመንት ወይም የትርፍ ሰዓት ክፍያ ለማግኘት መጀመሪያ ሬጉላር ሃወርሊ ሬት ካልኩሌት መደረግ ይጠበቅበታል ማለት ነው። ወይም የአንድ ሰራተኛ
በመደበኛ ስራው በሰዓት ምን ያክል ገንዘብ ይከፈለዋል የሚለውን ካልኩሌት ማድረግ ይጠበቅብናል ማለት ነው። ሬጉላር ሃወርሊ ሬትን ካልኩሌት ካደረግን በኋላ በምጣኔው ወይም በመልቲፕላየሩ አባዝተን በቀላሉ የአንድን ሰራተኛ የኦቨርታይም ፔመንት ወይም የትርፍ ሰዓት ክፍያ ማግኘት ያስችለናል ማለት ነው። ኦኬ ሶ ፎርሙላውን በዚህ መንገድ ከተመለከትን ያ ማለት የኦቨርታይም ፔመንት እንዴት እንደሚሰላ ፎርሙላውን ካየን የትርፍ ሰዓት ክፍያ ምጣኔዎችስ ምን ይመስላሉ የሚለውን እንመለከታለን ማለት ነው። እንግዲህ የትርፍ ሰዓት ስራ የሚሰራ ሰራተኛ ከመደበኛ ደሞዙ በተጨማሪ ከዚህ በታች በተጠቀሱት ከአራቱ በአንዱ አኳኋን የትርፍ ሰዓት ክፍያው ይከፈለዋል ወይም ይፈጸምለታል። አንደኛ in the case of work done between 6 a.m. in the morning and 10 p.m. in the evening at the rate of 1.5 multiplied by the ordinary hourly rate ከንጋቱ 12 ሰዓት እስከ ምሽቱ 4 ሰዓት ለሚሰራ የትርፍ ሰዓት ስራ ለመደበኛ ስራ በሰዓት የሚከፈለው ደሞዝ በ1.5 ወይም በ1 ተኩል ተባዝቶ ለሰራተኛው ይከፈል ነው የሚለው። ስለዚህ ይሄ መጀመሪያው ነው። ስለዚህ አንድ ሰራተኛ ከንጋቱ ወይም ከጠዋቱ 12 ሰዓት እስከ ምሽቱ 4 ሰዓት የሚሰራ ከሆነ ለመደበኛ ስራው ወይም በመደበኛ ስራው በሰዓት የሚከፈለው የገንዘብ መጠን ሲባዛ በ1.5 ወይም በ1 ተኩል አድርገን ለሰራተኛው እንከፍላለን ማለት ነው። ይሄኛው የመጀመሪያው ኮንዲሽን ነው። ሁለተኛው in the case of night time work done between 10 p.m. in the evening and 6 a.m. in the morning at the rate of 1.75 multiplied by the ordinary hourly rate ይሄኛው ደግሞ ከምሽቱ 4 ሰዓት እስከ ንጋቱ 12 ሰዓት ለሚሰራ የትርፍ ሰዓት ስራ ለመደበኛ ስራው በሰዓት የሚከፈለው ደሞዝ በ1/3 ወይም በ1.75 ተባዝቶ ለሰራተኛው ይከፈለው ነው የሚለው። ስለዚህ ከምሽቱ 4 ሰዓት እስከ ንጋቱ 12 ሰዓት ድረስ ለሚሰራ አንድ ሰራተኛ በሰዓት ወይም በመደበኛ ስራው በሰዓት የሚከፈለው ደሞዝ ሲባዛ በ1.75 አድርገን እንከፍለዋለን ማለት ነው። ይሄ ደግሞ ሁለተኛው ኮንዲሽን ነው። ሶስተኛ in the case of work done on weekly rest days at the rate of 2 multiplied by ordinary hourly rate ሶስተኛው ደግሞ በሳምንት የረፍት ቀን ለሚሰራ የትርፍ ስራ በመደበኛ ስራ በሰዓት ከሚከፈለው ደሞዝ በሁለት ተባዝቶ ይከፈለው ነው የሚለው። ይሄ ማለት ነው የትርፍ ሰዓት ስራችንን እየሰራን ያለነው በሳምንት ባሉ የረፍት ቀናት ከሆነ ሰራተኛው በመደበኛ ስራው በሰዓት የሚከፈለውን ደሞዝ ሲባዛ በሁለት አድርጋችሁ ክፈሉት ነው የሚለው። አራተኛውና የመጨረሻው in the case of work done on a public holiday at the rate of 2.5 multiplied by ordinary hourly rate ይሄኛው ደግሞ በህዝብ በዓላት ቀን ለሚሰራ የትርፍ ሰዓት ስራ ለመደበኛ ስራው በሰዓት የሚከፈለው ደሞዝ በ2 ተኩል ወይም ደግሞ በ2.5 ተባዝቶ ለሰራተኛው ይከፈለው ነው የሚለው። ስለዚህ በህዝብ በዓላት ወይም ደግሞ በፐብሊክ ሆሊዴይ ላይ የትርፍ ሰዓት ስራችንን የምንሰራ ከሆነ በመደበኛ ስራችን በሰዓት የሚከፈለንን የገንዘብ መጠን ሲባዛ በ2.5 ተደርጎ ይከፈለናል ማለት ነው። ስለዚህ የትርፍ ሰዓት ክፍያ ከነዚህ ከአራቱ በአንዱ አኳኋን ሰራተኞች ከመደበኛ ስራቸው በተጨማሪ ሌላ የትርፍ ሰዓት ስራ የሚሰሩ ከሆነ ከነዚህ ከአራቱ በአንዱ አኳኋን እንዲከፈላቸው ያስገድዳል ማለት ነው። እንግዲህ የምትመለከቱት ቴብል ሰመሪ ነው። ስለዚህ የኦቨርታይም ስራችንን ከ6 AM እስከ 10 PM ወይም ደግሞ ከንጋቱ 12 ሰዓት እስከ ምሽቱ 4 ሰዓት ድረስ የምንሰራ ከሆነ በሰዓት በመደበኛ ስራችን በሰዓት የሚከፈለን ደሞዝ ሲባዛ በ1.5 ተደርጎ ነው የሚሰላው። ሁለተኛ የኦቨርታይም ስራችንን የምንሰራው ከ10 PM እስከ 6 AM ወይም ደግሞ ከምሽቱ 4 ሰዓት እስከ ንጋቱ 12 ሰዓት ከሆነ በመደበኛ ስራችን በሰዓት የሚከፈለን ገንዘብ ሲባዛ በ1.75 ተደርጎ ነው የሚከፈለው።
እንዲሁም የትርፍ ሰዓት ስራችንን የምንሰራው በሳምንት የእረፍት ቀናት ከሆነ በመደበኛ ስራችን በሰዓት የሚከፈለን የገንዘብ መጠን ሲባዛ በ2 ተደርጎ ነው የሚከፈለው። እንዲሁም በፐብሊክ ሆሊዴይ ወይም ደግሞ በህዝብ በዓላት ከሆነ የትርፍ ሰዓት ስራችንን የምንሰራው በመደበኛው ስራችን በሰዓት የሚከፈለን ደሞዝ ሲባዛ በ2.5 ተደርጎ የትርፍ ሰዓት ክፍያ ይሰላል ማለት ነው።